ቪዲዮ በቴሌግራም ልክልሃለሁ ሌላ ነገር አለ ሪካርዶች አርጋታለሁ ራቁታውና ምና ወይኔ ሳምሪ ተታሰራለኮ እኔ አሁን አንተ ላይ እንደዚህ ማስነሳት አልፈልግም ትታሰራለኮ ወይም ወንጀል እኮ ነው ሳሪል የሚባለው ቲክቶከር የህግ አማካሪ የለውም እንዴ ሌላኛውን ቲክቶከር ጃኒን አጋልጣለሁ በሚል ያወጣቸው የድምጽ ፋይሎች ራሱን በህግ ሊያስጠይቀው ስፔሻሊ ከራቁት ቪዲዮና ከራቁት ፎቶ ጋር በተያያዘ ያለው ሁኔታ ማለት ነው አስፈሪ ነው አንዳንዴ ፈተና ሲበዛባችሁ ማለት ነው ወደ በረከታችሁ ስለተቃረባችሁ እወደዋለሁ ከዛስ ቲክታክ ላይ ሁሉም ሰው ሲጠይቀኝ ክርስቶስን አዶናይን በጣም ነው የምወደው በጣም ነው የማፈቅረው ላለሁ አፈፍል ታረጊ ነው አዶናይ እኛ ተጋዘብቃለን እዚህ ጋር ሳቆሙ ናየው ስትፈታ እንዳትመጪ አላት አዶናይ is back guys ሰላም guys እንዴት ናችሁ ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው ዛሬም እንደተለመደው በሌላ ትሬኒንግ እና ወቅታዊ በሆኑ ቪዲዮዎች ተመልሰን መተናል እስኪ ሰሞኑን ደግሞ መነጋገሪያ ከነበሩ ቪዲዮዎች መካከል አንዳንድ ሰዎች ስለነ ጃኒም ስለና አዶናይም የሰጡትን አስተያየቶች እንሰማለን ጆን ዳንኤል ባለፈው በጃኒ ጉዳይ እንግዲህ የርቃን ቪዲዮ አለኝ ቀርጫታለሁ ምናም ያለው ነገር በደንብ ሊያስወቅሰው እንደሚችልና ሊያሳስረውም እንደሚችል በደንብ አንዳንድ መረጃዎች እየወጡ ይገኛሉ ስለዚህ ጉዳይም በስኪ በስፋት ለማየት እንሞክራለን ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሂድ ታያችሁ መጀመሪያ ምን አልኩ እወደዋለሁ ከዛስ ቲክታክ ላይ ሁሉም ሰው ሲጠይቀኝ ክርስቶስን ጃኒ ራሱ ሲጠይቀኝ ማን ነው ቲክታክ ላይ የምትወጂ ስትለኝ አዶናይን በጣም ነው የምወደው በጣም ነው የማፈቅረው ላለሁ ክርስቶስን በጣም ነበር የምወደው እያንዳንዱን ቪታሚኖች አሉ እሱ ግዙ ብሎ የሚፖስታቸው ያንግ ኤጅ ያደርጋል እንትን ይላል እያለ ማለት ነው እስካሁን አለ ቪታሚን አንድ ቀን እንደውም ቪታሚን 700 ድራም ገዝቼ የቤት ኪራይ አጉድዬ ነው የገዛሁት ክርስቶስን የቤት ኪራይ ሰውዬው ሲጨቀጭቀኝ ወይኔ አዶናይን ብዬ እኮ ነው ይሄንን መድኃኒት የገዛው ካለ ቅዴ ብዬ ማለት ነው ያ ማለት አዶና የኔ ነበር ሲጀመር አዶና የኔ ፍቅረኛ ነበር ወይኔ ፍቅረኛ ስላችሁ እሷ አፈቅርሻለሁ ምናምን አላለኝም ግን እኔ ነበርኩ ቅድሜ የወደድኩት ያፈቀርኩት እዚህ ከጃኒም በፊት ማለት ነው ፍትህ ለፋሲካ እውነት ግን ሁሉም በልቤ ያስኩት በቃ እግዚአብሔር የፈቀደ ይሆናል እሱ ደስተኛ ይሁን እኔም በመሃል ከሀቢብ ጋር ጀምሬ ህይወቴን አበላሸው እሱ ከሀቢብ ጋር ሳይን ተናደደ አኪድ ከዛስ ካስታወሳችሁ ኢትዮጵያ ሄድኩ ጊዜ የመጀመሪያ ኢትዮጵያ ሲሄድ ታስታውሳላችሁ አንድ አመት ይበቁም ነገር ነው የምታወራው ቀልዷና ቁም ነገሩ እኮ አይታወቅም እግዚአብሔር የዛሬ አመት አካባቢ አመት ከ3 ወር እንዲሆኗል የመጀመሪያ ኢትዮጵያ እንደሄድኩ ገብርኤል ምስክሬ ነው አዶናይ ዲፕሬሽን ይዞት ያረቀሰ ጊዜ ታስታውሳላችሁ በቃ ላይፍ የተበላሸ ብሎ አሁንም እዚሁ ራሱ ቲክታክ ላይ ግቡና እዩት ወደ ታች ሂዱና ያ ቪዲዮ አለ 1 ሚሊዮን ምናምን የታየው ፎቶው ለጥፌ ናሻውን ምንድነው የምትይው ፋሲካ አሁን ገና ለገና ከጃኒ ጋር የሆነ ነገር ውስጥ ናቸው ብለሽ ምን ልታለያያቸውና አፈፍል ታረጊ ነው አዶናይ ለሊት ነው ለዛም ልጅ አጠገቤ ተኝቶ ልጄን አስተኝቼ እያረቀስኩኝ ምን አልኩ አዶናይ እየከፍቶታል አጠገቡ ያላችሁ አዶናይ እየናግዙልኝ አዶናይ እየተረብሿል ገብርኤልን እንዲህ ነው ያልኩት አዶናይ እየተረብሿል ብዬ አርቅሼ በኩለ ለሊት እንቅልፍ ሳይወስደኝ ባሰላ ብርድ እንቅልፍ ሳይወስደኝ አርቅሼ ባሰላ ኢንተርኔት የለኝም ነበር በዳታ መከራዬን አይቼ እንደዛ ቪዲዮ ሰራሁኝ አሁን ምን ሰማው መሰላችሁ ወዳጅ ስትቀንስ ጠላት መረጃ ያጣል በቃ ወዳጅ ስትቀንስ ጠላት መረጃ ያጣል ስለዚህ ወዳጅ የምንላቸው ነበሩ ጠላቶቻችን ማለት ነው እንግዲህ እውነት ነው ዛሬ እንጃ ሰላም እኮ የሚሰማው ብቻችሁን ስትሆኑ ያለው ሰላም የምር ነው ነገራችሁ ማለት ነው አሮ ነው ትንሽ ጊዜ ይወስድብኛል እና ማስረዳችሁ ይሆናል ማሳያችሁ ይሆናል Hold on, wait. Hey! እኛ ተጋዘብቃለን እዚህ ጋር ሳቆሙ ማን ነው ግን የምር ይሄ ቪዲዮ ላይ ግን ማን ነው ይሄ ሰውዬ እግዚአብሔርን ምንድነው
የምሬን ማስፈራሪያ ምናምን ደርሶባታል የተባለው ነገር እውነት ነው? እኔ አላቅም። ከዚህ በኋላ እኔ ምንም በጣም ግራም ያጋባ ሲቹዌሽን ላይ ያለ ነው እና የተረጋገጠ ነገር እስከሌለ ድረስ የሆነ ለአንድ ወገን ወግነን ምናምን አንፈርድም ከዚህ በኋላ በእውነት ለምንም ዛሬ ያሉትን ነገ ላይ እየካዱ ስለሆነ ጥሩ አይደለም። በቃ ለእኛም ጥሩ አይደለም። ገብቷችኋል አይደል? በደንብ ውሸታም ነው የሚያስብሏችሁና አሮ ነው የሆነ የተረጋገጠ መረጃ ሲኖር መጨረሻ ላይ ሁሉም ነገር ፍርጥርጥ ካለ እናወራበታለን። ካልሆነ እንደዚህ እያዩ ማለት ነው። ለማንኛውም ዋንትያን ደፍሮ አስወልዶ የካደው እዚህ ጋር የምትመለከቱት ሰው ነው። ቅና እንዳገኘች ገንዘብ እያገኘች እንደሆነ ያ ሰውዬ ነበር ግና ሲባል የነበረው ሰሞኑን ሲወራ የነበረው ካየ በኋላ ልጄን እፈልጋለሁ ለልጄ አባት መሆን እፈልጋለሁ ብሎ ፍርድ ቤት የከሰሳት ይሄኛው ነው። ፍርድ ቤት ደፍሮ ያስወለደውን ልጅ እሁድ ሄዶ ከ4 ሰዓት እስከ 11 ሰዓት እንዲያይ የፈቀደለት ሰው ሀው እንዴት ቆይ መጀመሪያ እንዴት ነው ደፋሪ መሆኑ ለምንድን ነው የማይረጋገጠው ነው የኔ ጥያቄ። እግዚአብሔር ይሄኛው ሰውዬ እዚህኛው ፎቶ ላይ የምታዩት ሰው አይ ቲንክ አብሮ እንደዚህ ኤዲት የተደረገው ብትደፍራትስ ምናምን ብሎ ስላወራ ይመስለኛል። ብቻ ምክንያቱ አልገባኝም፣ ግን ዜናውን ሲዘግቡ ይሄንን ፎቶ ነበር ሲጠቀም የነበሩ። ፎር ዘ ሬኮርድ የዋንትያ ልጅ አባት እና የዋንትያ ደፋሪ ይሄ ነው። ሌላ ማሳሰብ የምፈልገው ነገር ማለት ነው የሴቶች ጥቃት መቀለጃ አይደለም ሲባል ጃኒ ሙሉ ለሙሉ ቪክቲም አይደለችም ማለት አይደለም። ባይ ዘ ዌይ ስፔሻሊ ከራቁት ቪዲዮ እና ከራቁት ፎቶ ጋር በተያያዘ ያለው ሁኔታ ማለት ነው አስፈሪ ነው። እዚህ በፊት እሱ ነገር ባይ ዘ ዌይ በደንብ ሊያስከስሰውም ይችላል እየተባለ ነው። አንዳንድ መረጃዎችም እንደሚወጡት እንደሚያሳዩት ከሆነ በደንብ ክስ ሁላ ሊመሰረትበት ይችላል። በጣም ከባድ ነገር ነው። በጣም ነገር ምንድነው በፌክ አካውንት ማንነቱ በማይታወቅ አካውንት የራቁት ፎቶና የራቁት ቪዲዮ ይለቀቃል። ከዛ በኋላ ማንም ተጠያቂ አይሆንም። አሁን ግን በግልጽ የራቁት ፎቶና የራቁት ቪዲዮ የጃኒ ማጋ እንዳለ ከራሱ አንደበት ሰምተናል። ጆን ዳንኤል አንደበት ማለት ነው። ሶሻል ሚዲያ ላይ ተበትኖ ብናይ ጣታችን ማጋ እንደሚቀሰር ግልጽ ይመስለኛል። እንግልና እርቅ ፈጥረው እውነት ነው ማለት ሙሉ ለሙሉ ሴፍ ነች ደህና ነች ማለት አይደለም። ህጉም ጠንከር እያለ ይመስላል። ከዚህ ጋር በተያያዘ ትዝ ይላችሁ እንደሆነ እኔም የሰው ፎቶ ፖስት አደረግሽ ተብዬ ነው የታሰርኩት። ጃኒ ፐርፌክት ቪክቲም ላትሆን ትችላለች፣ ግን ሺ ስቲል አ ቪክቲም። በቃ ይህንን ላስታውሳችሁ ብዬ የፌዴራል የመጀመሪያ ደረጃ ፍርድ ቤት የምትሰሩ ዳኞች ስፔሻሊ ደግሞ ንፋስ ስልክ ላፍቶ ምድብ 4 ቤተሰብ ችሎት ላይ የተሰየማችሁ ዳኞች አንደኛችሁን እኛ ከደፋሪ ጎን ነው የምንቆመው ብላችሁ አላማችሁን በግልጽ ለምን አትነግሩን? እንዴት ነው የ12 ዓመት ልጅን ደፍሮ ያስወለደ ወንድ ለአባትነት ብቁ የሚሆነው? እንዴት ነው የ12 ዓመትን ልጅ ደፍሮ አስወልዶ እንደገና ክዶ ቀለብ ስጥ አሳድግ ሲባል ክዶ የቆየ ወንድ ለአባትነት አሁን ላይ ብቁ የሚሆነው? ለምንስ ህግ ነው በነፃ እየሄደ ያለው? እንዴት ነው እስር ቤት ያልገባ? እኮ ልጅቷ የሱ እንደሆነች መጥቶ ሲያምንላችሁ ወንጀሉን እንደፈጸመ እየነገራችሁ ነው። አንድ ደፋሪ የሆነን ወንጀለኛ ህፃን ልጅ ፊት ከ4 ሰዓት እስከ 11 ሰዓት እሁድ እንዲቀመጥ አብሮ እንዲሆን ያረጋችሁት ኦልሬዲ ህፃን ልጅ የደፈረ ሰው እኮ ነው። እሷንም እንዲደፍራት ነው። ምን ማለት ነው? ሲጀመር በቂ ማስረጃ የለም ማለት ማስረጃችሁማ የተወለደችው ልጅ ናት። መቶ እሱ አባት ነኝ አለ። ስለዚህ የደፈረው ማን እንደሆነ ያው ማስረጃ። በገንዘብ እጥረት ምክንያት የዲኤንኤ ማስረጃ ስለሌለ ብላችሁ የዘጋችሁት ሰነድ ሌላ ማስረጃ። ከተሳሳትኩ አርሙኝ። የአቃቢ ህግ ስራ ይሄ ነው አይደለ? ወንጀሉ ቆይ ያልገባኝ በ13 እና በ12 ዓመት የምትወልድ ከሆነ በፍቃደኝነት ነው ብለው እያሰቡ ነው። በዛ እድሜዋ በፍቃደኝነት ነው በፍቃደኝነት ግንኙነት አድርጋ ነው ያቺ ልጅ የተወለደችው እያሉ ነው። የአባትነት መብቱን ሲሰጡት አልገባኝም። ወንጀል ነው። ክስ ተመሰረተም አልተመሰረተም ወንጀል ነው። እሺ ዋንትያ አልከሰሰችም ይባል። ስለዚህ ምንም አይነት ነገር ማድረግ አትችሉም። የሚከስ ሰው ከሌለ ወንጀሉን መቅጣት አትችሉም ይባል። እሺ አሰራራችሁ ያ ነው ይባል። ግን የ12 ዓመት ልጅን ደፍሮ እንደዚህ አይነት ባክ ስቶሪ ያለው ወንድ እንዴት ነው ለአባትነት ብቁ ሆኖ የሚፈቀድለት ልጅቷን እንዲያይ? ሃው እዛ ደግሞ እንዴት ኦፌንድድ እንደምትሆኑ በጣም ነው ኦፌንድድ የምትሆኑት። ህግ የለም እዚህ ሀገር እንደዚህ ህግ አሰራሩ ልክ አይደለም ምናምን ሲባል ማለት ነው በጣም ኦፌንድድ ትሆናላችሁ። ከዛ ደግሞ እንደዚህ አይነት ውሳኔዎችን ታስተላልፋላችሁ። እዚህ ሴትዮ ጋር ታውቃላችሁ፣ በእንደዚህ አይነት ኬዝ አለመስማማት አይቻልም። ከሷ ጋር ሌላ አጀንዳቸውን እንጂ የምንቃወሙ በጣም ትክክል ነው ያወራችሁ። በጣም ማለት ነው
ቺታው እንጂ ራስክን አክብረክ እሷን ላንዴና ለመጨረሻ በመተወክ አይደለም በቃ ተዋት እያልከኝ ነው መተው ብቻ አይደለም ለራሱ ሲመክረው ነበር ይሄ ሰውዬ ከዚህ ቀደም የሰራው ቪዲዮ ነው የቆየ ቪዲዮ ነው ግን ነገር ኦኬ ግን እንደዚህ ያለ ቪዲዮ እየለቀቃችሁ አሁንም የተረጋገጠ ነገር የለም ሁለቱን ለማላየት ባሰሩ ባይ ነኝ እኔ ግን እናዳምጠው ቪዲዮ እንደ ኖርማል በማትከበርበት ቦታ ለሰከንዶችም ቢሆን ለመቆየት እንዳትመርጥ ውስጥ ላይ ያለው ንጽህና ካልታያት የሷ ችግር እንጂ አንተ ጎዶሎነት አይደለም መፈቀርና መከበር እንዳለብክ እሷን ለማሳመን የምታወጣውን ጉልበት ወደ ስኬት አድርገው ወደ ንገርሞ አሁን የሚያወራው ነው የሚመስለው በዚህ ሲቹዌሽን ላይ የሚያወራው ነው የሚመስለው ሁሉም ነገር ማለት ነው አላማህን አድርገው እሱማ እውነትህን ነው ማርያምን እንድትወደኝ ማለት ነው እሷን መለመን ሰልችቶኛል ድክም ብሎኛል አሁንስ በቃ መለወጥ አለብኝ ከዚያ አዘቅት መውጣት አለብኝ ጀግና የምታቀርበው ፍቅር ከማይታያት ሴት ጋር ጊዜህን ማጥፋት ስታቆም ልብህ ለመረዳት ሰከንዶች የሚፈጅባት ሴት ወደ ህይወትክ ትመጣለች እግዚአብሔር በር ሲዘጋብክ አንተ የማታየው ሌላ አዲስ በር እየከፈተልክ ስለሆነ ነው ግን አንተ እድሉን ስጠው ቺታውካት እንበልና ከሌላ ጃኒ ፈጣሪውን እንግዲህ እውነት እኔ ምንም አልልም አሮ ነው እናላቀ ጆን ዳንኤል ታስሮ ጃኒ እየተመላለሰች የምትጠይቀው ጓደኛው ነበረች ወልዶ ራሱ ማለት ነው ወልዶ 11ኛው ሰዓት ላይ የተጣሉት ወይም ጃኒ የቀረችው እንዳትመጪ ብሏት ነው እውነታው ይሄ ነው ናዮ ስትፈታ እንዳትመጪ አላት ስለሚደብራት ናዮ እንዳትመጪ ሲላት በዚህ ነው የተጣሉት ከዛ በኋላ ጃኒ ራሷን ህይወት ጀመረች ከዛ በኋላ የሚሰራው ፊልም እነሱ ነው የሚያውቁት እኛ እናውቀው ምን ያላውቀው እንደው ዝም ብላችሁ አንድ ሰው ላይ ለመፍረድ ለመናገር ከምትቸኩሉ ዝም ብላችሁ አዳምጡ ጆን ዳንኤል ታስሮ ነው ስንቱን ነገር ነው የቻለችው ራሷን ቆርጣ ይላል በታምር ራሷን ልትቆርጣ አትችልም መስኮቱን ሰብሮ ሊገባ ብሎ የወረወረው ነው እንትን ያለባት anyway ከአዶናይ ጋር ባያጣሏት ጥሩ ነው አዶናይ ጋር ያላትን ሪሌሽንሺፕ በስነ ስርዓት የሄደችው ከአዶናይ ወንድም ጋር ነው በአካል እጅ ያገኘሁት አለች እሱ ብቻውን እንዳገኛት ነበር ያለው እና ዋሽቷል ጆን ዳንኤል ዋሽቷል ሁለቱም የዋሹት ነገር እንዳለ ግልጽ ነው ጃኒ አሁን ተገዳ ነው ያሸችው ነው በሁለተኛው ቀን ልትዋሽ የቻለችበት ሪዝን በሁለተኛው ቀን እንደዛ ልታስተባብል የቻለችበት ሪዝን ምንድነው ሰው አስገድሏት ነው ምናምን ያላወቅኩት ነገር ያንን ነው እንጂ ሁለቱም በጣም ዋሽተዋል ሁለቱም ሲዋሹ ነበር እኔ ከዚህ በኋላ በደንብ ጠለቅ ያለ ማብራሪያ አልሰጥም በዚህ ጉዳይ ቪዲዮ እንመለከታለን ሪአክት እናደርጋለን በደንብ ግልጽ የሆነ ማስረጃ ሲወጣ ብቻ አወራለሁ እግዚአብሔር በዚህ ኬስ አዶናይ is back guys በቪዲዮ ተመልሷል ባይታዊ ይሄን ቪዲዮ ነው ማታ የለቀቀው መሰለኝ ከስንት ቀን በኋላ ከ3 ቀን በኋላ ምናምን አይደል ቪዲዮ የለቀቀው ኦኬ you know አንዳንዴ ፈተና ሲበዛባችሁ ማለት ነው ወደ በረከታችሁ ስለተቃረባችሁ ነው ግን ደግሞ በረከታችሁ እንደተቃረበ ለማወቅ ከመንፈሳችሁ ጋር ቀረቤታ ያስፈልጋችኋል ከእግዚአብሔር ጋር መቅረብ ይኖርባችኋል ማለት ነው you know እኔ ከምታስቡት በላይ ከእግዚአብሔር ጋር ቅርብ ነኝ ያ ስለሆነም የሆነ ፈተና ሲመጣብኝ ያ ፈተና ጊዜያዊና you know የሚያልፍ እንደሆነ አውቃለሁ ባዝንም ከልቤ ከውስጤ አይደለም የሆነ ነገር ያዝናል ግን ደግሞ መንፈሴ ሰላም ነው ሰላምን የምታገኙት ለካስ ከእግዚአብሔር ጋር ቅርብ ስትሆኑ ነው you know ሁሌም ጸሎታችሁ ልባችሁ ላይ ሲሆን ነው
ጸሎት ማለት ቤተክርስቲያን ሄደ መጸለይ ብቻ አይደለም፣ ተመርከከ መጸለይ ብቻ አይደለም። ጸሎት ማለት እግዚአብሔርን ማስታወስ ነው። በልብህ እግዚአብሔር እንዳለ ማወቅ ነው። ከጎንህ ካጠገብህ ያለ እግዚአብሔር እንዳለ ማወቅ ነውና ጠንካራ ነኝ። እሱን ይዤ ነኝ። በምን ተአምር ዝቅ አልልም። በምን ተአምር ራሴን አልጠረጥርም። እተማመናለሁ ሁሉም ነገር ለከፍታዬ እንደሚያደርገው። ወደፊት አዶናይ። ለማንኛውም አብዛኞቻችሁ አዶናይ ናፍቃችሁ ነበረ። ሰሞኑን ጠፍቶብናል ስትሉ ነበረ። አዶናይ 2 ቀን ነው 3 ቀን ቪዲዮ አልለቀቀም ነበረ። ያው ተመልሷል ማለት ነው። ከዚህ በኋላም ይቀጥላል ማለት ነው። ዛሬም ብዙ ቪዲዮ እንደሚለቅ ተስፋ አለን። እንግዲህ ብዙ ቻሌንጆችንም እያስጀመረ እንዳለ ነው እንደዚህ አይነት ነገሮች ሀፕን ያደረጉት የነበረው። አንደኛው የወንድም ካሊድ ቻሌንጅ ነበር። ሌላኛው ደግሞ የእንትናንም አስጀምራለሁ ብሎ ነበረ። ዘማሪ ገብረ ዮሐንስ የእሱንም ቻሌንጅ አስጀምራለሁ ብሎ ነበረ። አብዛኞቻችን በጉጉት እየጠበቅን ነበረ እንዲጀመር እና እስኪ የሚመጣውን ነገር ማየት ነው አይደለ? ቀጣይ ዳንኤል የሚባለው ቲክታከር የህግ አማካሪ የለውም እንዴ? ሌላኛዋን ቲክታከር ጃኒን አጋልጣለሁ በሚል ያወጣቸው የድምፅ ፋይሎች ራሱን በህግ ሊያስጠይቀው ይችላል። ዝርዝሩን በአጭሩ ላቀርብላችሁ። በቲክታክ መድረክ ታዋቂ የሆኑት ስመኝ ገብሩ ወይም ጃኒና ጆን ዳንኤል እርስ በርስ ያቀረቧቸው የቪዲዮ ምስክርነቶች በማህበራዊ ሚዲያ ከሚሰጠው ስሜታዊ ምላሽ ባለፈ የሀገሪቱን የወንጀል ህግና የኮምፒውተር ወንጀል አዋጅን የሚፈትኑ ጉዳዮችን ይዘው መጥተዋል ይላሉ የዛሀበሻ የህግ አማካሪ። ጉዳዩ በዋነኝነት በ3 መሰረታዊ የህግ ነጥቦች ላይ ያጠነጥናል። ሞኛቱን እኔ እንደ እህትነት ልገር እግዚአብሔር ስልኩ ቢኖር ደውለታለሁ። ሞኛቱን አይጠቅሙህም። እነ ጆከር ሶሻል ሚዲያ ላይ 100 ምናምን ሰው ትላንት ቁጭ ብሎ ማይክ አይጠቅሙህም። እስር ቤት ስገባ መጥቶ አይጠይቁም። ያሉት ሁላችንም ያለነው ስደት ላይ ነው። አንተ ያለው ኢትዮጵያ ውስጥ ነው። ስትታሰር አጠገብ ያለ ሰው ቤተሰብ ነው የሚጠይቅህ። ማንም አይጠይቅህም። የሚጠይቅህ እግዚአብሔር ብቻ ነው። የሷን ቪዲዮ በቴሌግራም ልክልሃለሁ። ሌላ ነገር አለ። ሪካርዶች አድርጋታለሁ። ራቁቷ ሆና ምና ወይኔ ሳምሪ ትታሰራለህ እኮ እኔ አሁን አንተ ላይ እንደዚህ ማስነሳት አልፈልግም። ትታሰራለህ እኮ ይሄም ወንጀል እኮ ነው። ቃም መቅረጽ እኮ ወንጀል ነው። ጆንዬ ምን ነክቶት ነው ግልጁ? እግዚአብሔር ቤተሰቦቹ የሚመክረው የለው ከጎኑ ሰው የለው። ታስታውሳላችሁ ጋይስ? እግዚአብሔር ታስታውሳላችሁ አይደለ? በፊት ዛሬም ያን ስተት እንዳደግም ጆን ዳንኤል ቢ ኬርፉል ያንን ስተት እንዳደግመው ገስት ገብተክ ሰው ቤት ሰው ቤት ገስት ገብተክ ጆከር ቤት ገስት ገብተክ ማውራት አይጠበቅብህም። እርቃኗ ቪዲዮ አለ ምን አለ አትበል። አይመለከተም ስለሷ እርቃን ቪዲዮ ኮል ደውላለኛ ስለሽ ኢቭን አንተ ራስ እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹ ነበሩ። በሌላ ጊዜም እንግዲህ በሌላ ወቅታዊና ትሬንዲንግ በሆኑ ቪዲዮዎች እስከምንገናኝ ቸር ቆዩልኝ። ባባይ